ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን ከርማችኋል? ሳምንቱ ደርሶ የሳምንቱ ወሬዎች ተጀምረዋል። ዛሬም በሳምንቱ የተሰሙ የተለያዩ ጉዳዮችን ከሀገር ቤትና ከዓለም አቀፍ ይዘናል። እንድትከታተሉን ግብዣችን ነው። ሸገርን በተለያዩ አማራጮች ማግኘት ትችላላችሁ። የዲጂታል አማራጮቻችን ቤተሰብ እንድትሆኑም በአክብሮት እንጋብዛለን። ከሳምንቱ ወሬዎች ጋር ቴዎድሮስ ወርቁ አብሬያችሁ ቆያለሁ። አብንን ወክለው ከ5 ዓመት በፊት ፓርላማ የገቡት ዶክተር ደሳለኝ ጫኔ ዳኘው ከመጪው ሀገራዊ ምርጫ ራሳቸውን ማግለላቸውን ተናገሩ። ከምርጫው ራሳቸውን ያገለሉትም ነፃ፣ ሰላማዊና ፍትሐዊ ምርጫ ለማካሄድ የሚያስችል ምቹ መደላደል ባለመኖሩ ነው ሲሉ በማህበራዊ ትስስር ገጻቸው ላይ ጽፈዋል። በአሁኑ ወቅት ለ7ኛው ዙር ሀገር አቀፍ ምርጫ የእጩ ተወዳዳሪዎች ምዝገባ እየተከናወነ ከመሆኑ ጋር ተያይዞ በመራጮች ደጋፊዎችና በሚዲያዎች ዘንድ በእጩነት መመዝገብ አለመመዝገቤን በተደጋጋሚ ስጠየቅ ቆይቻለሁ ያሉት ዶክተር ደሳለኝ አንዳንድ ፓርቲዎችም ባህር ዳርም ሆነ አዲስ አበባ በፈለጉት ቦታ በእጩነት እንድቀርብ እድሉን ሰጥተውኝ ነበር ብለዋል። በግሌም የመወዳደርን አማራጭ በጥልቀት አስቤበታለሁ ሲሉም ተናግረዋል። ሆኖም ግን በመጪው 7ኛው ዙር ምርጫ ራሴን በእጩነት ላለማቅረብ መወሰኔን ለሕዝብ ይፋ ማድረግ እፈልጋለሁ ሲሉ አቋማቸውን አስረድተዋል። ለዚህ ውሳኔ ያበቃቸውም ዋነኛው ምክንያት በአሁኑ ወቅት በሀገራችን ካለው ተጨባጭ ነባራዊ ሁኔታ ጋር የተያያዘ ነው ብለዋል። ነፃ፣ ሰላማዊና ፍትሐዊ ምርጫ ለማካሄድ የሚያስችል ምቹ መደላደል ባለመኖሩና በፓርላማ ውስጥ ተጨማሪ 5 ዓመታትን በመቆየቴ ለሕዝብ የማበረክተው የረባ ጥቅም የሌለ መሆኑን ተረድቻለሁ። ስለዚህ የ6ኛው ዙር ፓርላማ እስኪጠናቀቅ ድረስ ባሉት ጥቂት ወራት የኢትዮጵያ ሕዝብ እንደራሴነት ስራዬን ቀጥዬ ሰኔ መጨረሻ ላይ የዚህን ዙር የአገልግሎት ዘመኔን የማጠናቀቅ ሲሆን ወደፊት ሀገሬንና ሕዝቤን እንዴት ለማገልገል እንደምፈልግ የማሳውቅ ይሆናል ብለዋል። ዶክተር ደሳለኝ ጫኔ ባለፉት ዓመታት በህዝብ ተወካዮች ምክር ቤት ውስጥ መነጋገሪያ የሆኑ ጥያቄዎችን በማንሳት ይታወቃሉ። ለእንደራሴነት የተመረጡትም በባህር ዳር ከተማ የአማራ ብሔራዊ ንቅናቄ አብንን ወክለው ነው። ኢትዮጵያ ለህዳሴው ግድብ ግንባታ አንድም ብር በእርዳታም ሆነ በብድር አልወሰደችም ሲሉ ጠቅላይ ሚኒስትር አብይ አህመድ በዚሁ በያዝነው ሳምንት ተናግረዋል። በህዳሴ ላይ አንድም ብር እርዳታ፣ አንድም ብር ብድር ኢትዮጵያ አልወሰደችም። ጠቅላይ ሚኒስትሩ ባለፈው ማክሰኞ በህዝብ እንደራሴዎች ምክር ቤት ቀርበው ሲናገሩ ከህዳሴው ግድብ ግንባታ ጋር በተገናኘ በሀገር ውስጥና በውጭ ሀገር ያለው ኢትዮጵያዊ ካደረገው ድጋፍ ውጪ ምንም አይነት ገንዘብ በብድርም ሆነ እርዳታ አልወሰድንም፣ ይህንንም እወቁት ብለዋል። ከቅርብ ጊዜ ወዲህ ፕሬዚዳንት ትራምፕ ኢትዮጵያ ግድቡን የገነባችው በእኛ ገንዘብ ነው የሚል ክሳቸውን እየደጋገሙት ነው። በቅርቡ በስዊዘርላንድ ዳቮስ በተካሄደው የዓለም የኢኮኖሚ ፎረም ወቅትም ከግብፁ ፕሬዚዳንት ሲሲ ጋር በነበራቸው ቆይታም ይህንኑ ሐሳብ ደግመውታል። ከዚህ ቀደም ፕሬዚዳንት ትራምፕ ስለ ህዳሴው ግድብ በሰጡት መግለጫ አሜሪካ ለግድቡ ግንባታ የገንዘብ ድጋፍ አድርጋለች ብለው የነበረ ሲሆን በዚህኛው ጉባኤም ይህንኑ ሐሳብ ደግመውታል። ጠቅላይ ሚኒስትር አብይ የፕሮጀክት አፈጻጸምን በተመለከተ ከፓርላማው ለተነሳላቸው ጥያቄ ማብራሪያ ሲያቀርቡ በምሳሌነት የግድቡን ጉዳይ አንስተዋል። በዚሁ ንግግራቸው ግድቡ ካለ አንድ ብር እርዳታና ብድር የተገነባ መሆኑን በማብራራት ይህንን ያሳካ መንግስትና ህዝብ ፕሮጀክት አይሰራም ማለት አይቻልም ብለዋል። በጀግኖች ኢትዮጵያውያን ቁርጠኛ አቋም በሀገር ውስጥም ከሀገር ውጭም ያሉ ጨክነው ስለሰሩ የተጠናቀቀ ፕሮጀክት ነው ብለዋል። በንግግራቸው ጠቅላይ ሚኒስትሩ የኢትዮጵያን የባህር በር የማግኘት ጉዳይም በድጋሚ በማንሳት በምንም መንገድ ቢሆን የሚሳካና የሚሆን እንደሆነ በድጋሜ ማረጋገጫ ሰጥተውበታል። በኢትዮጵያ ገለልተኛ በሆነ ተቋም የህዝብ ቆጠራ እንዲካሄድ ተጠየቀ። የአማራ ክልል ተወላጆች በሚኖሩበት ክልል የፖለቲካ ውክልና እንዲኖራቸውም ጥያቄ ቀርቧል። ከመንግስት ጋር እርቅ አድርጎ ወደ ሰላማዊ ትግል የገባው አፋሕድ አጀንዳዬ ነው ብሎ ለሀገራዊ ምክክር ኮሚሽን ያስረከበው ሰነድ ውስጥ እነዚህ ጥያቄዎች መካተታቸው ተነግሯል። በሌላ በኩል እስከ መገንጠል መብትን የሚሰጠው የህገ መንግስቱ ክፍልም መሻሻል እንዲደረግበት አጀንዳ አድርገው ማስገባታቸውም ተነግሯል። ከመንግስት ጋር እርቅ አድርጎ ወደ ሰላማዊ ትግል የገባው አፋሕድ አመራሮችና ተወካዮቹ ከሀገራዊ ምክክር ኮሚሽን ጋር ምክክር አድርገው ለሀገራዊ ምክክር ኮሚሽኑ አጀንዳቸውን አስረክበዋል።
ድርጅቱ ወደ ጫካ ለመግባት ምክንያት ሆኖኛል ያላቸውን በ17 ክፍል የተደራጁ አጀንዳዎችን ትናንት ለምክክር ኮሚሽን ማስረከቡን የአማራ ፋኖ ህዝባዊ ድርጅት አፋሕድ ወታደራዊ አስተዳደር መምሪያ ኃላፊው አቶ ኢያሱ አባተ ነግረውናል። አቶ ኢያሱ የአማራ ክልል ህዝብ መፈናቀል፣ መሰደድ፣ ወሰን አለመከበርና የማንነት ጥያቄዎች አለመመለስ ጫካ ለመግባት ምክንያት መሆናቸውን አስረድተዋል። በተጨማሪም ህገ መንግስቱ በተለይ እስከ መገንጠል የሚለው ክፍል ማሻሻያ እንዲደረግበት አጀንዳ ማድረጋቸውን አብራርተዋል። በሀገሪቱ ተአማኒና ገለልተኛ በሆነ ተቋም የህዝብ ቆጠራ እንዲካሄድ፣ የአማራ ተወላጆች በማንነታቸው ችግር እንዳይደርስባቸው፣ እንዳይፈናቀሉና በቋንቋቸው ምክንያት እንዳይገለሉ ለማድረግ ሲባል በሚኖሩበት ሌላ ክልል የፖለቲካ ውክልና እንዲኖራቸውም በአጀንዳ መልክ መቅረቡን የአማራ ፋኖ ህዝባዊ ድርጅት አፋሕድ ወታደራዊ አስተዳደር መምሪያ ኃላፊው አቶ ኢያሱ አባተ ነግረውናል። በተጨማሪም የጠለምትና የራያ እንዲሁም መሰል አካባቢዎች ወደ ክልሉ እንዲመለሱ አጀንዳ አድርገው ማስረከባቸውንም ተናግረዋል። በሌላ በኩል የሀገራዊ ምክክር ኮሚሽን ለሁለተኛ ጊዜ የስራ ዘመኑ እንዲራዘምለት ስለመጠየቁም ተሰምቷል። የኮሚሽኑ የስራ ዘመን ከ2 ሳምንት በኋላ ያበቃል። እስካሁን ባለው ሂደት ከ11 ክልሎችና 2 ከተማ አስተዳደሮች አጀንዳ የሰበሰበ ሲሆን ከታጣቂዎች ከትግራይ ክልልና በማረሚያ ቤት ከሚገኙ እስረኞች አጀንዳዎችን ገና አልተረከበም። እነዚህን ቀሪ ስራዎች ለማጠናቀቅና የተሰበሰቡ አጀንዳዎች ተንጠልጥለው እንዳይቀሩ ተጨማሪ ጊዜ ያስፈልገኛል ብለዋል። በወሩ በመጨረሻ ሳምንት በየማደያው ነዳጅ የለም በሚል የሚታየው ሰልፍና እንግልት አሁንም መልስ አላገኘም። በተለይም ናፍጣ የለም የሚለው ተደጋጋሚ ችግር በዚህ ሰሞንም በየማደያው ረጃጅም ሰልፍ እንዲታይ፣ የከባድ ጭነት ተሽከርካሪዎችም ከስራ ውጭ ሆነው በየቦታው ቆመው እንዲታዩ አድርጓል። የአዲስ አበባ ንግድ ቢሮ ነዳጅ በወሩ መጨረሻ ይጨምራል በሚል የቦቴ አሽከርካሪዎች የተለያየ ምክንያት በማቅረብ በየመንገዱ ሆን ብለው እየቆሙ እጥረት እንዲፈጠር እያደረጉ መሆኑን ደርሼበታለሁ ብሏል። አዲስ አበባን በተመለከተ ነዳጁ አንዴ ከገባ በኋላ የመደበቅ ችግር የለም፣ የሚደብቁ ማደያዎችም አለመኖራቸውን አረጋግጫለሁ ብሏል ቢሮው። ወደ አዲስ አበባ ሳይገባ በፊት ጎማ ፈነዳ፣ መኪና ተበላሸ በሚልና በሌሎችም ምክንያቶች ማዘግየት የሚፈጥሩ አሽከርካሪዎች እንዳሉ ግን አረጋግጫለሁ ብሏል። በአዲስ አበባ በሚገኙ ማደያዎች ላይ በተደረገ ፍተሻ ነዳጅ አለመደበቃቸው ተረጋግጧልም ተብሏል። በከተማው ባሉ 125 የነዳጅ ማደያዎች ያለው የዕለቱን የነዳጅ አቅርቦት እቆጣጠራለሁ ያለው የአዲስ አበባ ንግድ ቢሮ በቂ ነዳጅ በከተማው አለ የሚባለው በቀን ከ2.8 ሚሊዮን ሊትር በላይ ናፍጣ ሲኖርና በአማካይ በ80 ማደያዎች ሲገኝ ቤንዚንም ከ2 ሚሊዮን ሊትር በላይ በከተማው ሲኖርና ከ75 እስከ 80 በሚደርሱ ማደያዎች ውስጥ ሲገኝ ነው ብሏል። ከሰሞኑ የነበረው ሰልፍም የተፈጠረው ናፍጣ በ60 እና 65 ማደያዎች ውስጥ ብቻ በመኖሩና ዕለታዊ የናፍጣ መጠኑም ከ2 እስከ 2.5 ሚሊዮን ሊትር በመሆኑ ነው ሲል ተናግሯል። ይህ የሆነው በሚፈለገው ልክ በየዕለቱ ነዳጅ ወደ ከተማው ባለመግባቱ መሆኑንም አብራርቷል። ከአዲስ አበባ ውጭ ባሉ ከተሞች የሚታየው የነዳጅ ችግር ግን ከዚህም በላይ የተወሳሰበ ስለመሆኑ ይነገራል። ከማደያ የለም የሚባለው ነዳጅ በማደያው አቅራቢያ በየሱቅና መኖሪያ ቤት ጭምር ሲሸጥ ይታያል። ይህንን ከዚህ ቀደም ሸገር ተመልክቶ መረጃውን ነግሯችሁ ነበር። ጠቅላይ ሚኒስትር አብይ አህመድ ባለፈው ማክሰኞ በፓርላማው በተገኙ ጊዜም ይህንኑ የነዳጅ ችግርን የተመለከተ ጥያቄ ተነስቶላቸው ሲመልሱ ለነዳጅ ሰልፉ ምክንያት እጥረት ሳይሆን ስግብግብ ሰዎች ከድጎማው ለመጠቀም የሚያደርጉት ጥረት ነው ማለታቸው ይታወቃል። ከኢትዮጵያ አየር መንገድ ስኬት ጀርባ ስማቸው የሚጠቀሰው የቀድሞው የኢትዮጵያ አየር መንገድ የቦርድ ሊቀመንበር ግርማ ዋቄ የዩጋንዳ አየር መንገድ ዋና ስራ አስፈጻሚነት ኃላፊነትን ሊረከቡ ስለመሆኑ እየተነገረ ነው። አዛውንቱ የዩጋንዳው መሪ ዩዌሪ ሙሴቪኒ በዩጋንዳ ብሔራዊ ቤተመንግስት ከአቶ ግርማ ዋቄ ጋር ባለፈው ሮብ በዚሁ ጉዳይ ዙሪያ ስለመምከራቸው ተሰምተዋል። የዩጋንዳ አየር መንገድ ዋና ስራ አስፈጻሚ የነበሩት ጄኒፈር ባሙትራጂ በዚሁ ሳምንት ኃላፊነታቸው መልቀቃቸው የተነገረ ሲሆን አየር መንገዱ አዲስ ዋና ስራ አስፈጻሚ ለመቅጠር ማስታወቂያ ስለማውጣቱም ሲነገር ቆይቷል። የአስተዳደር ችግር፣ የአገልግሎት ቅልጥፍና ማነስና ሌሎችም ውስብስብ የአስተዳደር ችግሮች አየር መንገዱን ሲፈትኑት መቆየታቸውም ሰምቷል። የቀድሞ ስራ አስፈጻሚው መልቀቅን ተከትሎም ችግሩን ፈቶ አየር መንገዱን የሚያጠናክር ሁነኛ ኃላፊ የዩጋንዳ አየር መንገድ ይፈልጋል ሲባልም ቆይቶ ነበር። የዩጋንዳው ፕሬዝዳንት ዩዌሪ ሙሴቪኒ በሀገሪቱ አየር መንገድ ላይ ያለውን ውስብስብ ችግር ለመፍታት
ለመምራት እንዲያስችላቸው ስር ነቀል የአመራር ለውጥ ለማድረግ ተነስተዋል። የ81 ዓመቱ ሙሴቪኒ ባለፈው ሮብ ከአቶ ግርማ ዋቄ ጋር ተገናኝተው በመከሩ ጊዜ በዩጋንዳ አየር መንገድ ውስጥ ትልቅ ችግር አለ፣ ከዚህ ችግር የሚያወጣን ሰው እርስዎ ኖት ብዬ አምናለሁ ብለዋቸዋል ሲል ኤርስፔስ አፍሪካ የመረጃ ምንጭ ዘግቧል። ስለ አቶ ግርማ ዋቄ ኃላፊነት መንግስት በይፋ ባይናገርም የዩጋንዳ የወጣቶችና ህጻናት ጉዳዮች ሚኒስትሩ ባላምባሩግ ሃራ በኤክስ ገጻቸው ባጋሩት መልእክት ግን ፕሬዚዳንት ሙሴቪኒ አቶ ግርማን የዩጋንዳ አየር መንገድ ዋና ስራ አስፈጻሚ አድርገው እንደሾሟቸው ማረጋገጫ ሰጥተዋል። አቶ ግርማ ዋቄ የኢትዮጵያ አየር መንገድን በመምራት ወደ ከፍተኛ ስኬት እንዲደርስ ካደረጉ ኃላፊዎች ውስጥ አንዱ ሲሆኑ በተለያየ የኃላፊነት ደረጃም አገልግለዋል። የኢትዮጵያ አየር ኃይል አዛዥ ሌተናል ጄኔራል ይልማ መርዳሳ እስኪረከቧቸው ድረስም ከመጋቢት 2014 እስከ ሰኔ 2015 ዓ.ም ድረስ የአየር መንገድ ግሩፑ የቦርድ ሊቀመንበር ሆነውም ሰርተዋል። አቶ ግርማ አየር መንገዱን ለመምራት በይፋ ስለመሾማቸው እስካሁን ከዩጋንዳ መንግስት በኩል ይፋዊ መረጃ አልወጣም። ውድ ተመልካቾቻችን በሳምንቱ ወሬዎች ከሀገር ቤት የተሰሙ የተለያዩ መረጃዎችን ስንነግራችሁ ቆይተናል። አሁን ደግሞ ከዓለም አቀፍ የተሰሙ የተለያዩ መረጃዎችን እነግራችኋለን። ፈረንሳይና ካናዳ በየፊናቸው በአርክቲኳ ደሴት ግሪንላንድ የቆንጽላ ጽሕፈት ቤታቸውን ሊከፍቱ ስለመሆኑ ሰምተዋል። ግሪንላንድ የአውሮፓዊቷ ዴንማርክ ራስ ገዝ ግዛት አካል ነች። ዶናልድ ትራምፕ በ47ኛ የአሜሪካ ፕሬዝዳንትነት ወደ ዋይት ሃውስ ከተመለሱ ወዲህ ግሪንላንድ ለሀገራችን ደህንነት በጣሙን አስፈላጊ በመሆኗ ወደ አሜሪካ እንቀላቀላታለን በሚል ሲዝቱ መቆየታቸውን አሶሺየትድ ፕሬስ አስታውሷል። ግሪንላንድ የውድ ማዕድናት መገኛ እንደሆነችም ይነገራል። የትራምፕ ግሪንላንድን ወደ አሜሪካ ዋሃድ ውጥን ከተለያዩ አቅጣጫዎች ተቃውሞና ትችት እየቀረበበት ነው። የትራምፕ ውጥን ከተቃወሙት መካከል ፈረንሳይና ካናዳም ይገኙበታል። ሁለቱ ሀገሮች በአሁኑ ወቅት በግሪንላንድ የቆንጽላ ጽሕፈት ቤታቸውን ለመክፈት መወሰናቸውም የዚሁ አቋማቸው ነጸብራቅ ተደርጎ እየታየ መሆኑን መረጃው አስታውሷል። የኩባ ፕሬዝዳንት ሚጉኤል ዲያዝ ካኔል ከአሜሪካ ጋር ያለ አንዳች ጫና መነጋገር እንፈልጋለን ሲሉ ተናግረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከቅርብ ወራት ወዲህ በኩባ ላይ ዛቻቸውን እየደጋገሙት መሆኑን ኤኤፍፒ ጽፏል። በተለይም የአሜሪካ ጦር በቬንዙዌላ ባካሄደው ወታደራዊ ዘመቻ የቀድሞው የሀገሪቱን ፕሬዝዳንት ኒኮላስ ማዱሮን ከነባለቤታቸው አግቶ ከወሰደ ወዲህ በኩባ ላይ የትራምፕ ዛቻ መበርታቱ ይነገራል። ትራምፕ ኩባን ያለ አንዳች ደጋፊ ብቻዋን ለማስቀረትም እየጣሩ ነው። የኩባ ፕሬዝዳንት ሚጉኤል ዲያዝ ካኔል ግን ሀገሬ ከአሜሪካ ጋር ከጫና ውጪ በየትኛውም ርዕሰ ጉዳይ ክብሩን የጠበቀ ንግግር ማድረግ ትሻለች ማለታቸው ሰምቷል። ኩባ በሶሻሊስታዊ የአስተዳደር ዘይቤ የምትተዳደር የካሪቢያን ደሴት ሀገር ነች። በመጨረሻም ቻይና ለደቡብ አፍሪካ የተወሰኑ ሸቀጦችና ምርቶች ከቀረጥ ነፃ እንዲገቡ ልትፈቅድላት ነው ተባለ። በደቡብ አፍሪካና በቻይና መካከል የቀረጥ ነፃው ስምምነት ተጠናቆ ለፊርማ መሰናዳቱን አፍሪካ ኒውስ ጽፏል። ይሁንና ቻይና ለምን ያህሉ የደቡብ አፍሪካ ምርትና ሸቀጥ የቀረጥ ነፃ ዕድል እንደምትፈቅድ ለጊዜው በዘገባው የተጠቀሰ ነገር የለም። ቻይና ለደቡብ አፍሪካ ምርቶችና ሸቀጦች የቀረጥ ነፃ ዕድል የምትፈቅደው አፍሪካዊቱ ሀገር የውጭ ንግድ በአሜሪካ በተጣለበት የ30 በመቶ የቀረጥ ታሪፍ ምክንያት ከፍተኛ ችግር ውስጥ በገባበት በዚህ ወቅት ነው። ደቡብ አፍሪካ በአሜሪካ የተጣለባት የቀረጥ ታሪፍ በብዙ ሺዎች የሚቆጠሩ የሥራ ዕድሎችን እንደሚያሳጣ ተጠቅሷል። ቻይና የደቡብ አፍሪካ ዋነኛዋ የንግድ አጋር ነች። ከአሜሪካ ጋር ያላት ንግድ ደግሞ ለደቡብ አፍሪካ ሁለተኛው ስፍራን እንደሚይዝ መረጃው አስታውሷል። ውድ ተመልካቾቻችን የሳምንቱ ወሬዎች የዛሬው ተጠናቋል። ስለተከታተላችሁ እናመሰግናለን። ሸገርን በተለያዩ የዲጂታል አማራጮች ማግኘት ትችላላችሁ። ቤተሰብ እንድትሆኑ ሰብስክራይብ በማድረግ እንድትከታተሉን ግብዣችን ነው። ሳምንት በሳምንቱ ወሬዎች በሌሎች ጉዳዮች እንመለሳለን። ስለተከታተላችሁ እናመሰግናለን። መልካም ሳምንት።